الحمد لله الذي أكمل لهذه الأمة شرائع الإسلام وفرض على المستطيع منهم حج بيته الحرام ورتب على ذلك جزيل الفضل والإنعام ووعد من حج البيت ولم يرفث ولم يفسق بأن يخرج من ذنوبه كيوم ولدته أمه نقيا من الآثام وذلك هو الحج المبرور الذي لم يجعل الله له جزاء إلا الجنة دار السلام. أحمده وأشكره وأشهد أن لا إله إلا الله هو الملك القدوس السلام، وأشهد أن محمدا عبده ورسوله أفضل من صلى وحج وزكى وصام، صلى الله عليه وعلى آله وأصحابه البررة الكرام وعلى التابعين لهم بإحسان ما تعاقبت الليالي والأيام وسلم تسليما كثيرا. أما بعد، فيا أيها المؤمنون اتقوا الله واحمدوه أن أكمل لكم الدين وأتم عليكم النعمة. وإن مما أنعم الله سبحانه وتعالى علينا به أن أمرنا بالحج ويسر لنا سبوله. لقد كانت فريضة الحج في سالف الأزمان فريضة شاقة لها أعباء وتكالف لا يطيقها إلا القليلون، تترتب عليها كثير من المشاق في الأموال والأبدان، ويتحمل الحاج كثيرا من الأخطار. أما في أيامنا هذه فقد يسر الله الأمر تيسيرا وجعله بفضله ونعمته أمرا هينا وسفرا يسيرا قاصدا، فأصبح المرء يسير إلى البيت الحرام بسبول كثيرة ووفيرة، فهناك الطائرات في أجواء السماء، وهناك البواخر تمخر أعباب البحار، وهناك السيارات التي تطوي الفيافي والقفار، وهناك قطارات يقطع بسببها الفج العميق بسهولة. وكل هذه الوسائل نعام على الناس من الله سبحانه وتعالى. قال تعالى: والخيل والبغال والحمير لتركبوها وزينة ويخلق ما لا تعلمون. نعم، هذه المراكب كلها مما لا يعلمها الأولون، وعلى الناس أن يشكروا نعم الله عليهم وأن يغتنموا هذه الفرص لزيادة الخير وأداء الفرائض والتزود بالتقوى. عباد الله، إن الله عز وجل قد فرض الحج على المسلمين إذا ما اكتملت في المسلم الشروط، وهذه الشروط أولها البلوغ بعد الإسلام، وثانيها العقل، وثالثها الاستطاعة بالمال والبدن. قال تعالى: ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. عباد الله، زاري مننا نساو خطبة الله كسلمنا مأذناتوج أمستنياو مأذني هونون يحجن قداي نو يحجن قداي زاري انديت بزي ساعات لنسا چالي ميل ጥያቄ ሊያስነሳ ይችላል። በተለይ ብዙ ጊዜ ከረመዳን በኋላ ነበረ ይሄንን አጀንዳ የምናነሳው። ወቅቱም ገና ይመስላል፣ ገና ነው። ካሁን በኋላ ገና ረመዳን ተቅሪበን 2 ወር ይቀረዋል።
ሐጅ ከዛ በኋላ ሌላ 2 ወር አለ፣ ወደ 4 ወር ገደማ ይቀረዋል። ይሁንና ግን አሁን የሳውዲ አረቢያ የሐጅ ሚኒስትር ዘንድሮ በመላው ዓለም ላሉ ሐጅ ለሚያስደርጉ አካላቶች እስከ ሻዕባን 7 ድረስ ማለት ከረመዳን ገና ለረመዳን 3 ሳምንት እስኪቀረው ድረስ ወይም እስከ ጥር 18 በፈረንጆች ጃንዋሪ 26 አካባቢ ድረስ ሐጃጆቻችሁን ሁሉ አስመዝግባችሁ ሁሉንም ነገር ጨርሳችሁ መዝጋት አለባችሁ። ከዛ በኋላ እናስተናግድም የሚል ነገር ተነስተዋል። ስለዚህ ሐጅ የሚያስብ ሰው በጊዜ ከመመዝገብ ውጪ በጊዜ ከመዘጋጀት ውጪ ሌላ አማራጭ የለውም። ይሄ ደግሞ ሳንወድ በግድ በዚህ ሰዓት አልሐጁ አሽሁሩ ማዕሉማት ተብሏል። ሐጅ ጊዜያቱ የታወቀ ነው ተብሏል። ሸዋል፣ ዙልቅዕዳ፣ ዙልሕጃ ነው። ይሁንና ገና 4 ወር እየቀረው ይህንን ነገር ለመናገር መልእክቱን ለማስተላለፍ ተገደናል። ብዙ ሰው ሐጅ ትዝ የሚለው ረመዳን ካለቀ በኋላ ነው። ነገር ግን አሁን ባለው ተጨባጭ ያለን የ45 ቀን እድሜ ብቻ ነው። ስለዚህ የግድ ስለ ሐጅ ማስታወስ፣ ስለ ሐጅ መቀስቀስ ግድ ይላል። በእርግጥ የድሮ ሰዎች ድሮ ገና ዓመት ሲቀረው 3 ወር 4 ወር ሲቀረው ያስባሉ። ምክንያቱም በጥንቱ ዘመን የነበረው ሁኔታ ታውቃላችሁ፣ በፈረስ፣ በበቅሎ፣ በግመል፣ በእግር፣ በጀልባ እየተባለ ነበረ ይኬድ የነበረው። ለዛ ረጅም ጊዜ ስለሚወስድባቸው ቀድመው ጉዞውን ይጀምራሉ። አሁን ግን አላህ ሱብሓነሁ ወተዓላ እኛ ላይ ከዋለልን ውለታዎች ትልቁ መንገዶች እንዲያጥሩልን አላህ ሱብሓነሁ ወተዓላ አድርገዋል። ድሮ አላህ ቁርአን ላይ ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ብሎ አላህ ሱብሓነሁ ወተዓላ ፈረስን፣ በቅሎን፣ አህያዎችን እነዚህን ለመጓጓዣነት አላህ ሱብሓነሁ ወተዓላ አገራላችሁ ካለ በኋላ ምን አለ? ወየኽሉቁ ማላ ተዕለሙን፣ የማታውቁትን ነገር ወደፊት ይፈጥራል ብለዋል ረቡል ዓለሚን። የድሮ ሰዎች ጭራሽ የማያስቡት ዛሬ ያሉ የትራንስፖርት መንገዶች እንዲህ ቢባሉ ምናልባት ትንግርት ሊመስል ይችላል። አሁን ግን ስንመለከት በቀላሉ ሰዎች ብዙ ሺህ ኪሎ ሜትሮችን ማቋረጥ የሚችሉባቸውን አውሮፕላኖችን አላህ ሰኽሮላቸዋል። መኪናዎች አሉ፣ በረሃውን እያቆራረጡ የሚገቡ ባቡሮች አሉ፣ ዘመናዊ መርከቦች አሉ። ሰዎች በእነዚህ አማካይነት ለሐጅ ከተለያየ የዓለማችን ክፍል ወደ መካ ይመጣሉ። ይሄ ትልቅ ኒዕማ ነው። ድሮ በጣም ከባድ ነበር። ሰዎች ገንዘባቸውን በሽፍታ ይነጠቁ ነበር። መንገድ ላይ በረሃ በልቷቸው ሐጅ እንደነየቱ ሳይደርሱ የሚሞቱ ብዙ ሰዎች አሉ፣ ታሪክ የሚነግረን። አሁን ግን በተለይ እንደኛ ሀገር ቅርብ ነው ለመካ። 1 ሰዓት ከ50 ደቂቃ በሮ ምንም ሳያልበው ልብሱ ሳይቆሽሽ ምንም ድካም ሳይሰማው ማለት ነው። ምናልባት ከዚህ ኤርፖርት ሌሊት ከእንቅልፉ ተነስቶ የሚሄደው ምናልባት ድካም ብሎ ካልቆጠረው በስተቀር እና እዛ ደግሞ ወርዶ መካ እስኪገባ ድረስ ወይ መዲና እስኪገባ ያለው ካልሆነ በስተቀር እዚህ ግባ የሚባል ክፍለ ሀገር በመኪና ቢሄድ ብዙ ይጉላላል። ይሄ ግን 2 ሰዓት ያልሞላ በረራ ውስጥ በቀላሉ አላህ ሱብሓነሁ ወተዓላ አግርቶታል። ይሄ የአላህ ኒዕማ ነው። ይሁንና ግን ሁልጊዜም ሐጅም ይሁን ዑምራ መሸቃ አያጣውም፣ ባህሪው ነው። የፈለገ ቢዘምን ራሱን የቻለ ድሮ ቦርደር የሚባል ቪዛ የሚባል ፓስፖርት የሚባል እንዲህ አይነት ኮተት ነገር አልነበረም በድሮ ዘመን። ሰውየው ግመሉን እየጋለበ ባህያው በበቅሎ ላይ ሆኖ ዝም ብሎ መግባት ነበር። አሁን ደግሞ ያለው ሌላ ፕሮሰስ ደግሞ ኢሚግሬሽን የሚባል ምናምኑ ደግሞ ሌላ ጣጣ ነው፣ ራሱን የቻለ ማለት ነው። ውስብስብ ነገሮችም አሉት፣ ሁሉም ነገር እንደየዘመኑ ማለት ነው። ለማንኛውም ግን አላህ ሱብሓነሁ ወተዓላ ከትናንቱ ሰዎች አንጻር ስንመለከት እነዚህን መጓጓዣዎችን እንዲህ አይነት የትራንስፖርት ዘዴዎችን አላህ አግርቶልናል። የድሮቹ የማያውቁት ነው። አላህ ይህንን ኒዕማ የሰጠን እሱ ነው። አላህን ሱብሓነሁ ወተዓላን በሰጠን ኒዕማ ልናመሰግነው ይገባል። ከምናመሰግንበት አንዱ እነዚህን የሰጠንን ነገሮችን ተጠቅመን መን ኢስተጣዐ ኢለይሂ ሰቢላ እንደተባለው ቁርአኑ እንዳስቀመጠው ወደዛ ወደ አላህ ቤት መድረስ የቻለ ሰው በሙሉ ይህንን ፉርሳ ይህንን እድል
ኸይር ነገር ለመጨመር ግዴታውን ለመወጣት ለአኺራው ስንቅ ለማስቀመጥ ሊጠቀመው ይገባል። ከዚህ አኳያ ነው በአሁኑ ሰዓት ስለ ሐጅ ለማንሳት የተገደድነው። ምናልባት ብዙ ሰዎች ኢንሻአላህ ለከርሞ እንሄዳለን ብለው አምና መሄድ ሲገባቸው የቀሩ ሰዎች ዘንድሮ ከአፈር በታች ሊሆኑ ይችላሉ። ለሚመጣው ዓመት ደግሞ እዚህ ያለን ሰዎች ብር ያለን ለሚመጣው ዓመት ብለን በሚመጣው ዓመት ከአፈር በታች እንሁን፣ ከአፈር በላይ የሚያውቀው ረቡል ዓለሚን ብቻ ነው። ብዙ ሰው አለ። ምኞት የሰው ልጅ መገለጫው ነው። ትመኛለህ፣ ታስባለህ። መድረስ አለ መድረስ ግን በማን እጅ ነው? በአላህ ሱብሓነሁ ወተዓላ እጅ ነው። አላህ ሱብሓነሁ ወተዓላ በሙስሊሞች ላይ ሐጅን ግድ አድርገዋል። ሽሩጦቹ ከተሟሉ ሐጅ በእያንዳንዱ ሙስሊም በወንድም ላይ ይሁን በሴት ላይ ግዴታ ነው። የመጀመሪያው ሸርጥ አካለ መጠን መድረስ ነው፣ ያው ከእስልምና በኋላ ማለት ነው። ሁለተኛው አቅሉ ጤናማ የሆነ፣ ሶስተኛው ሸርጥ የሚነሳው ኢስቲጣዓ ነው፣ ወሳኝ የሚባለው ማለት ነው። አላህ ሱብሓነሁ ወተዓላ ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስጠጣዐ ኢለይሂ ሰቢላ፣ ለአላህ በሰዎች ላይ ሐቅ አለው ቤቱን እንዲጎበኙለት አለ። በማን ላይ ነው? መን ኢስጠጣዐ ኢለይሂ ሰቢላ፣ ወደ ቤቱ መድረስን መንገድን በቻለ ሁሉ ብሎ አላህ አስቀምጧል። እየቻለ አቅሙ ያለው ሐጅ የማይሄድ ሰው ሁክሙ ምንድነው? ምንም አያስፈልግም ብሎ ንቆ ዋጅብ አይደለም በሚል ስሜት ከሆነ ይከፍራል፣ ከእስልምና ይወጣል ብለዋል። ለዚህም ማስረጃው ወመን ከፈረ ፈኢነላሃ ገኒዩን ዐኒል ዓለሚን ይላል እዚሁ አንቀጹ ላይ ራሱ። በዚህ የሚክድ ሰው ካለ አላህ ከዓለማት የተብቃቃ ነው፣ እሱ ቀረበት እንጂ አላህን ምንም የሚጎዳው ነገር የለም ብሎ አስቀምጠዋል። ነገር ግን ዋጅብ መሆኑን ሩክኑ ሚን አርካኒል ኢስላም መሆኑን ተቀብሎ በስንፍና በመሳሰለው ከሆነ ይሄም ሰው አደጋ ላይ ነው ያለው። ኢብራሂም ዓለይሂ ሰላም ካዕባን ገንብተው ከጨረሱ በኋላ አላህ ምን አላቸው? ወአዚም ፊናሲ ቢልሐጅ አላቸው። አንተ ሰዎች የአላህን ቤት እንዲጎበኙ ጥሪ አድርግ፣ ሰዎች ውስጥ ተጣራ አላቸው። ሐጅኑ አላህ ቤት ገንብቷል እዚህ መካ ሸለቆ ውስጥ፣ ያውም የመጀመሪያው ቤት ኢነ አወለ በይትን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ብሎ አላህ ሱብሓነሁ ወተዓላ የመጀመሪያው ለዒባዳ በምድር ላይ የተቀመጠ ቤት ያ በበካ ማለት የመካ ሌላዋ ስሟ ነው። በካ በምትባለው ከተማ የተኖረው የተገነባው ቤት ነው ብለዋል። ይሄ ለዒባዳ በምድር ላይ ለመጀመሪያ ጊዜ የተገነባ ቤት ነው። ኢብራሂም አዳሽ ናቸው። ኢብራሂም ሁለተኛ ዙር ገንቢ ናቸው። ከኢብራሂም በፊት በመላኢካዎች በአደም ዓለይሂ ሰላም ዘመን የተገነባ ቤት ነው። ኢብራሂም ዓለይሂ ሰላም ባለቤታቸውን ሃጀርንና ልጃቸውን ኢስማኤልን እዛ ሲያስቀምጡ ያደረጉት ዱዓ ላይ ምንድነው ያሉት? ረበና ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን ዐንደ በይቲከል ሙሐረም፣ ጌታችን ሆይ እኔ ከዝርያዎቼ ምንም አዝመራ እህል በሌለበት በዚህ በመካ ሸለቆ ውስጥ ከዝርያዎቼ አስቀምጫለሁ። ዐንደ በይቲከል ሙሐረም ነው ያሉት፣ የተከበረው ቤትህ አጠገብ አሉ። ቤቱ እኮ በኋላ ነው የተገነባው አይደለም። ሌላ ቦታ ወይዘ ይርፈዑ ኢብራሂሙ ቀዋዒደ ሚነል በይቲ ወኢስማኤል፣ ኢብራሂምና እስማኤል የቤቱን መሰረት ባነሱ ጊዜ ይላል። ይሄ በኋላ ላይ ነው። ከዛ በፊት የነበረ ስለነበር ዐንደ በይቲከል ሙሐረም በኑህ ዓለይሂ ሰላም ዘመን በውሃ ሙላት ዓለም ስትጥለቀለቅ ቤቱም አብሮ የፈረሰበት ሁኔታ ነበረ። ቦታው እንደ ጉብታ ሆኖ አላህ ሱብሓነሁ ወተዓላ ወኢዝ በወእና ኢብራሂመ መካነል በይት ይላል። ለኢብራሂም የቤቱን ስፍራ ባሳወቅነው ባስመቸነው ጊዜ ብሎ አንስቷል። ኢብራሂም ከልጃቸው እስማኤል ጋር በኋላ መተው ነው እዛ ቦታ ላይ የገነቡት። እስማኤልን መጀመሪያ ከናቱ ጋር እዛ ሸለቆ ውስጥ አስቀመጡ። ዓላማውንም ገለጹ። ረበና ሊዩቂሙ ሰላተ፣ ጌታችን ሆይ ሰላትን እንዲሰግዱ ኢባዳ እንዲያከናውኑ ነው እዚህ ያመጣኋቸው አሉ። ፈጀዐል አፍኢደተን ሚነ ናሲ፣ ከሰዎች
የሆኑ ሰዎችን ልቦች ተህዊ ኢለይሂም ወደነሱ የሚናፍቁ ወደነሱ የሚዘነበሉ አድርግ ወርዙቁሁም ሚነ ተመራቲ ለዓለሁም የሽኩሩን ከፍራፍሬ ሁሉ መግባቸው ያመሰግኑ ዘንዳ ብለው ኢብራሂም ዱዓ አደረጉ። ከዛ በኋላ ነው ኢብራሂም ቤቱን ገንብተው ጨረሱ። ሲጨርሱ ተጣራ አላቸው። ኢብራሂም ድምጼ ደካማ ነው ጌታዬ፣ እዚህ ምድረ በዳ ውስጥ ሆኜ ሸለቆ ውስጥ መካን አይታችሁ ከሆነ ተራራና ተራራ ነው፣ መሃሉ ካዕባው ያለበት ቁልቁለት ቦታ ነው። እዛ ቦታ ላይ ድምጼ አይሰማም ሲሉ عليك النداء وعلينا البلاغ ነው ያላቸው አላህ። አንተ ተጣራ እኛ እናደርሳለን። ኢብራሂም ተጣሩ። አላህ ቤት ገንብቷል፣ የአላህን ቤት ኑ ጎብኙ ብለው ያኔ በአባቶቻቸው አብራክ በእናቶቻቸው ማህፀን ውስጥ ያሉ ሁሉ ሰምተዋል። ለጥሪው አወንታዊ ምላሽ የሰጡት ወቅቱን ጠብቀው ወደዛ ቤት ይተማሉ። አላህ ተጣራ አላቸው። ወአذن في الناس بالحج يأتوك رجالا وعلى كل ضامر ሰዎች በእግራቸው በከሱ ግመሎች ላይ ሆነው يأتين من كل فج عميق ሩቅ ሆነ መንገድ ከተለያዩ ስፍራ ይመጣሉ አለ አላህ። በእንደዚህ አይነት መልኩ አላህ Subhanahu Wa Ta'ala ኢብራሂምን አዋጅ እንዲነግሩ ነው ያደረጋቸው። ኢብራሂም ይህን ጥሪ ካስተላለፉበት ዘመን ጀምሮ ቤቱ ለሰው ልጆች መመላለሻ ነው አላህ ያደረገው። وإذ جعلنا البيت مثابة للناس ይላል። ቤቱን ለሰዎች መመላለሻ ባደረግን ጊዜ ወአምነን ጸጥታኛ ሰላማዊ ባደረግነው ጊዜ ያንን ታሪክ አስታውሳለ። واتخذوا من مقام إبراهيم مصلى ታሪኩ እንዳይጠፋ የኢብራሂም ካዕባን ከልጃቸው እስማኤል ጋር ሲገነቡ ይቆሙበት የነበረውን ድንጋይ እሱ ራሱ አላህ በታሪክነት እንዲቀር አድርጎታል። ከሱ ከድንጋዩ ጀርባ ሆናችሁ መስገጃን ስፍራ ያዙ፣ ረካዓተይን ስገዱ ከጠዋፍ በኋላ አላህ وأهدنا إلى إبراهيم وإسماعيل أن طهر بيتي للطائفين والعاكفين والركع السجود لإبراهيم لإسماعيل አደራልናቸው ቤቴን አጽዱ፣ ቤቴን ንጹህ አድርጉ፣ ጠዋፍ ለሚያደርጉ ኢዕቲካፍ ለሚቀመጡ ሩኩ ስጁድ ለሚያደርጉ ብሎ አላህ አዘዛቸው። ከዛን ዘመን ጀምሮ ሐጅ እንግዲህ ዋጅብ ሆኗል። ሐጅ ከእስልምና ማዕዘናቶች አንዱ ማዕዘን ነው። ነቢያችን ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ ሲናገሩ ቡኒየል ኢስላሙ ዐላ ኸምሲን ይላሉ። ኢስላም በአምስት ነገሮች ላይ ተገንብቷል ብለው አምስቱን ሲያነሱ መጨረሻ ያነሱት ወሐጅል በይቲ ወሰውሚ ረመዳን ብሎ ከረመዳን በፊት አንደኛው ሪዋያ ላይ ያስቀድሙታል። የአላህን ቤት መጎብኘት ብለው አስቀምጧል። ጅብሪልም ሲጠይቃቸው ስለ ኢስላም መጨረሻው ላይ ወተሁጀል በይተ ኢን ኢስጠጣዕተ ኢለይሂ ሰቢላ ወደዛ መንገድን ከቻልክ የአላህን ቤት ልትጎበኝ ብለው አምስቱን ማዕዘን ሲያነሱ አስቀምጧል። ልክ እንደ ሰላት፣ እንደ ጾም፣ እንደ ዘካ ሁሉ ሐጅም የእስልምና አንድ ማዕዘን ነው። አንዳንድ ሰዎች ስለ ሐጅ ሲነሳ ማይመቻቸው ሰዎች አሉ። እስልምናም በወጉ ካለማወቅ ቁርአንን ሐዲስን ካለመመልከት ነው። ሰው ዛሬ ዳቦ ተርቦ ተቸግሮ ስለ ሐጅ እንዴት ይወራል ይላል። ሰው ቢራብ ቢጠማ ቢቸገር ማለት ነው ሐጅ ዋጅብ የሆነበት ሰው ዋጅብነቱ አይቀርለትም። ለዛኛው ገንዘብ ያለው ሰው ዘካ ስጥ ተብሏል፣ እርዳ ተብሏል። መርዳት ሌላ ጉዳይ ነው። እገሌን ስለቸገረው ከገሌ ላይ ሐጅ ግዴታነት ይቀራል የሚባል ነገር የለም። ይሄ ከሙስሊም የሚመነጭ ሐሳብ አይደለም። አንዳንድ ሙስሊም ያልሆኑ ሰዎች እዛ ይህን ያህል ገንዘብ ወስዶ ኢንቨስት ከማድረግ ለምን እዚህ የተቸገሩ ሰዎች የሆነ ለቻሪቲ እንዲያይሰጥ ምናምን ሲሉ እውነት ነው እያሉ ይሄንን የሚያስተጋቡ አላዋቂ መሐይም ሰዎች አሉ። ይሄ አላህ ዋጅብ ያደረገው ነው። አላህ የፈለገውን ሀብታም የፈለገውን ድሃ የሚያደርገው ረቡል ዓለሚን ነው። አንተ ከቻልክ አውለውያ የሚባል ነገር አለ። አውለውያ ግን ግዴታህን ከተወጣህ በኋላ የሱና ሐጅ ድጋሚ ሐጅ ማድረግና እዚህ ጋር ደግሞ የተቸገሩ ሰዎች ካሉ የትኛውን ዒባዳ በሰራ ነው የሚበልጥልኝ? ሐጁን ማድረጉ ነው የሚበልጠው ወይስ ደግሞ የተቸገሩትን ሰዎች መርዳት ነው? ይሄንን ታወዳደራለህ፣ ታነጻጽራለህ። እንደ አብዱላህ ኢብኑ ሙባረክ የመሳሰሉት ሐጅ ብለው ተነስተው ሚቃት ሳይደርሱ መንገድ ላይ የተቸገሩ ሰዎችን ሲያዩ ከነደረሳዎቻቸው ተመልክተው እነዚህን ችግረኛ ሰዎችን መርዳት ከሐጅ ይበልጥልናል ብለው ገንዘባቸውን ሁሉ ሰጥተው ወደ ቤታቸው የተመለሱ አሉ። አውለውያ ማለት ነው።
ግን ይሄ ከምን ጋር ነው የሚነሳው? ግዴታህን ከተወጣህ በኋላ ባለው በትርፍ ሐጅ ነው ማለት ነው። አንተ ላይ ገንዘብ ኖሮህ አቅም ኖሮህ ጤነኛ ሆነህ አካለ መጠን ደርሰ ሁሉ ነገር ከተሟላለህ ግን እዚህ ጋር የሆኑ ሰዎች ስለተራቡ ካንተ ላይ ሐጁ ይሰቅጣል ይወርዳል ማለት አይደለም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያ አዩሃ الناس አሉ እናንተ ሰዎች ሆይ ኢነላህ ቀድ ፈረደ ዐለይኩም አልሐጅ ሐጅን አላህ ግዴታ አድርጎባቸዋል ሐጅ አድርጉ ብለው ነቢያችን ሰለላሁ ዐለይሂ ወሰለም አንስተዋል። ሐጅ እንግዲህ አላህ ግዴታ አድርጎባቸዋል። ግዴታውን ለመወጣት ወደ ኋላ መንቀራፈፍ ነገ ከነገ ወዲያ ማለት እንደ አንድ ሙስሊም ተገቢ አይደለም። ምክንያቱም ነቢያችን ተዓጀሉ ኢለል ሐጅ ይላሉ። ወደ ሐጅ ተጣደፉ ወደ ኋላ አትበሉ ፈኢነ አሐደኩም ላ የድሪ ማ ያዕሪዱ ለሁ ነገ ምን እንደሚገጥመው አያውቅምና። ስለዚህ ገንዘቡ ካላችሁ ዘንድሮ ለምሳሌ 740 ሺህ ብር ነው። 740 ሺህ ብር ማለት አንተ መተዳደሪያ ነገር ኖሮ የቤተሰቦችን ወጪ ሁሉን ነገር ደርሰህ እስከትመጣ ችለህ የቤት ኪራዩንም የልጆችንም ትምህርት አጠቃላይ ዝርዝር ነገሮች የሚያስፈልጉ መሰረታዊ ነገሮችን አሟልተህ ከዚያ በተረፈ ማለት ነው 740 ሺህ ብር ገደማ የሚሆን ገንዘብ ካለህ በአንተ ላይ ሐጅ ይወጅባል ማለት ነው። ይሄ ሲባል ሁሉ ከነፈቃ ከወጪ የተረፈ ማለት እንጂ አካውንቱ ላይ 740 ሺህ እና ሌላ ምንም ነገር የሌለው ሰው ይወጅብበታል ማለት አይደለም። የልጆቹ የሚስቱ አጠቃላይ ቀለብ የቤት ኪራይ ወዘተረፈ እነዚህ ነገሮች ይመለከታል። አንዳንድ ጊዜ የተሳሳተ ስሌት ውስጥ እንዳንገባ ማለት ነው። 740 ሺህ ብር ያለው ሰው ይወጅብበታል ሲባል እንዴ ለንትኔስ እንዳንል ማለት ነው። ሁለቱን በትክክል ዑለማዎች ሊሉ የፈለጉት 740 ሺህ ብር ካለ ይወጅብብሃል ማለት ከወጪ ቀሪ የሆነ መሆኑን በደንብ እናስተውል ማለት ነው። 740 ሺህ ብር እንግዲህ በየጊዜው የብር ግሽበት ብሩ በሚዳከምበት ሰዓት የውጭ ምንዛሪ ከፍ ሲል ሁልጊዜም ቁጥሩ እየጨመረ ነው የሚሄደው። ያ ድሮ የዛሬ 20 ምናምን ዓመት 8000 ብር ነበር። አሁን 800 ሺህ ብርም ነገ 1 ሚሊዮን ብርም ሊገባ ይችላል፣ አይታወቅም። የሀገሪቱ የኢኮኖሚ ሁኔታ ነው። እኛ ዋናው ግን እዚህ ቦታ ላይ ሐጁ ሰውየው እስቲጣዓ እስካለው ድረስ የማድረግ ግዴታ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን አራደ አልሐጀ ይላሉ። ሐጅ ያሰበ ሰው ፈልየተዐጀል ቶሎ ቶሎ ያፍጥነው አሉ፣ ይቻኮል አሉ። ፈኢነሁ ቀድ የምሩዱል መሪድ የሚታመምም ሊታመም ይችላል። ወተዲሉ ዳላ አሉ፣ መጓጓዣውም ወይም ገንዘቡም ሊጠፋ ይችላል። ሐጃም ሊያጋጥመው ይችላል፣ ያንን ከእጁ ላይ የሚያስለቅቀው ብለዋል። ኢብኑ ማጃህ የነ አቡ ዳውድ ሪዋያ እንደሚያሳየው እንደውም አንዳንድ ዘገባ ላይ ከነቢይ የተወራ ከሰለፎች በአሰርነት በሰሂነት የመጣ መለም ተሕቢሱ ሐጀቱን ይላሉ። መለም ተሕቢሱ ሐጃ ያልያዘው ዛሂራ ግልጽ የሆነ ጉዳይ ከሐጅ የሚያስቀር ያላጋጠመው አሉ። ወይም መረዱን ሐቢስ ከልካይ የሆነ በሽታ ያልጋ ቁራኛ መሆን ያልያዘው አው ሙኒዐ ሚን ሱልጣንን ጃኢሪን ይላሉ። አምባገነን የሆነ መሪ እንዳይሄድ ያልከለከለው ሰው አሉ እና ሐጅ ወጅቦበት ሐጅ ያላደረገ ሰው ፈልየሙት ኢንሻአ የሁዲየን አው ነስራንየን ቢፈልግ ይሁዳ ቢፈልግ ነሷራ ሆኖ ይሙት፣ ለውጥ የለውም፣ ሙስሊም አይደለም። ይሄ እንግዲህ ምን ያህል እንደከበደ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ሲናገሩ መጓጓዣ ስንቅ በእጁ ገብቶለት ቱበሊጉ ኢላ በይቲላሂል ሐራም ይላሉ። ወደ ሐረም የሚያደርሰው ሐጅ ሳያደርግ ከቀረ ፈላ ዐለይሂ አየሙተ የሁዲየን አው ነስራንየን ይሁዳም ይሁን ነሷራ ሆኖ ቢሞት ለውጥ የለውም አሉ። ምን ማለት ነው? ዛሂሩ እኮ ማለት ይከፍራል ማለት ነው እኮ። ይሁዳና ነሷራ ሆነ ማለት ከእስልምና ወጣ ማለት ነው። ስለዚህ እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ያህል አስጠንቅቀዋል። ዑመር ረዲየላሁ ዐንሁ አንድ ወቅት ላይ ሲናገሩ አንድ ሐሳብ አእምሮዬ ላይ መጥቶ ነበረ። እሱም ምንድነው? የማስተዳድራቸው ከተማዎች ሁሉ አሳሾችን የመላክ ሐሳብ መጥቶብኝ ነበር። እየዞሩ አቅም ያለውን ሰው በሙሉ እንዲመለከቱና ሐጅ ያላደረገን ሰው ፈየድሪቡ ዐለይሂም አልጂዝያ አሉ። ልክ እንደ ይሁዳ እንደ ነሷራዎች ግብር እንዲጥሉበት
ግዴታ ላደርግ አስቤ ነበር። ማሁም ቢሙስሊሚን አሉ። እነዚህ ኖሯቸው ሐጅ የማያደርጉ ሰዎች ሙስሊሞች አይደሉም። እንግዲህ ይሄ ምን ያህል ከባድ እንደሆነ ዑመርም ተመሳሳይ ሀብታም ሆኖ ሐጅ ያላደረገ ሰው እስልምና የለውም ብለዋል። ይሁዳ ቢፈልግ ነሷራ ሆኖ ይሙት ብለው እስከዚህ ድረስ አክብደው ነው ያስቀመጡት። ስለዚህ እዚህ ቦታ ላይ የሐጅ ጉዳይ ግዴታነቱ ምንም የሚያወላዳ ነገር አይደለም። ያላደረግን ሰዎች ሐጅ አንዳንዱ ሰው በጡረታ ዘመን የሚደረግ የሚመስለውም አለ። በቃ የሆነ ሁሉን ነገር ጨርሶ ሁሉን ነገር ልጆቹን ቦታ ካደረገ በኋላ ስራ ካስያዘ ከዳራቸው በኋላ እሱም ጡረታ ሲወጣ አሁን እስቲ ሐጅ ልሂድ ብሎ ሐጂ መባል የሚያምረውና እንዴ ስም ለቅጽል ስም ማለት ነው እንደዛ የሚያስብ የዋህ ሰው ይኖራል። ወጣትም ይሁን ሽማግሌ ጎልማሳም ይሁን ሐጅን ግዴታነቱን የሚወስነው የአቅም ጉዳይ ነው። ሴትም ብትሆን አንድ ሸርጥ አለ መህረም የሚባል የመህረም ሸርጥ ነው። እሱም ዑለማዎች መካከል ኺላፍ ያለበት መስአላ ነው። መንገዱ ሰላም ከሆነ ከጀማዓ ጋር የምትሄድ ከሆነ መህረም ባይኖራት እንኳን ከጀማዓ ጋር ሴቷ ብር ካላት መሄድ አለባት ይላሉ። ከጀማዓ ጋር ለምሳሌ አሁን ባለንበት ተጨባጭ በጀማዓ ነው 1:45 ተብሎ አሁን መጅሊሶችም እያዋቀሩ ያለ ጀማዓ አለ። በአውሮፕላን አንድ ላይ ነው የምትሄደው፣ ኤርፖርት ላይ አንድ ላይ ነው የምትወርደው፣ መካ ስትገባም አንድ ላይ ነው። መዲናም እንቅስቃሴው በጀማዓ ነው። ለፈሳድም ለምንም የሚመች አይደለም። በጫካ ላይ በበረሃ አይደለም የሚከደውና አልሁክሙ የዱሩ መዓ ኢላ ነው። ሁክሙ የሚዞረው ይላሉ ዑለማዎች ከምክንያት ጋር ነውና ምክንያቱ የተፈራው ሴቷ ላይ መደፈር፣ ጥቃት የመሳሰለው ነገር ይደርስባታል ተብሎ ተሰግቶ ነው። ይሄ ከሌለ ችግር የለውም ብለው ብዙ ደሊሎችን የተለያዩ ዑለማዎች ያቀርባሉ። ሴቶችም ቢሆን አቅም ካላቸው ከጀማዓ ጋራ መህረም እንኳን ባይኖራቸው መህረም ይዞ ለመሄድ ደግሞ ሌላ 740 ሺህ ብር ይፈልጋል። ከነወጪው ምናምን ሲደማመር ደግሞ ሌላ ሊሆን ይችላል ከአቅም በላይ ማለት ነው። በዚህ ብለሽ ቅሪ አንላትም። ሴቶችም ቢሆን ከጀማዓ ጋር ከሆነ ማድረጉን ወደኋላ ማለት የለባቸውም። ነቢያችን ሰለላሁ ዐለይሂ ወሰለም መን ሐጀ ሃዘል በይት ይላሉ፣ ይሄን ቤት የጎበኘ አሉ፣ ይሄን ቤት ሐጅ ያደረገ ፈለም የርፉስ የብልግና ንግግር ሳይናገር ወለም የፍሱቅ የኃጢአት ንግግር ድርጊት ሳይፈጽም ሐጁን የጨረሰ ኸረጀ ሚን ዙኑቢሂ ከየውም ወለደቱ እሙሁ እናቱ እንደወለደችው ቀን ሆኖ ይመለሳል ብለዋል ነቢያችን። ይሄ ሙተፈቅ ዐለይሂ የሆነ ሐዲስ ነው። በሌላ ቦታ ላይ ይሄ እዚህ ቤት የመጣ ሰው ምንም አይነት ወንጀል እሱ ላይ አይቀርም፣ ወንጀሉን በሙሉ አጥቦ ይመለሳል የሚልም አለ። ከዚያም ባሻገር አቅም ላለን ሰዎች ደግሞ ሐጅና ዑምራን አከታትሎ ማድረግ ይወደዳል። ምን አሉ ነቢያችን? ሐጅና ዑምራ እያከታተላችሁ ደጋግማችሁ አድርጉ አሉ። ፈኢነሁማ የንፊያኒ አልፈቅረ ወዝኑብ ወንጀልን ኃጢአትን ያባራሉ ያርቃሉ። እነዚህ ድህነትንና ኃጢአትን ከናንተ ላይ ያርቃሉ። ከማ የንፊል ኪሩ ኸበሰል ሐዲድ እሳት ወናፍ የብረትን የወርቅን የብርን ቆሻሻ እንደሚያስወግደው ወለይሰ ሊልሐጅ አልመብሩር አሉ። ወለይሰ ሊልሐጅ አልመብሩር ለትክክለኛ ሐጅ ጀዛ የለውም ሰዋብ የለውም ጀነት እንጂ ብለው አስቀምጠዋል። ሐጅና ዑምራ የሚያደርጉ ሰዎች የአላህ ልኡካኖች ናቸው አሉ ነቢያችን። አልጋዚ ፊ ሰቢልላህ ዘመቻ ፊ ሰቢልላህ ለጂሃድ የሚወጣ ሐጅ የሚያደርጉ ዑምራ የሚያደርጉ ሰዎች የአላህ ልኡካኖች ናቸው። ደዓሁም አላህ ጥሪ ያረገላቸው ለጥሪው ምላሽ ሰጡ። ወሰአሉሁ ፈአዕጣሁም ሲለምኑት ደግሞ የጠየቁትን ነገር በሙሉ ይሰጣቸዋል ብለው ነቢያችን ተናግረዋል። ስለዚህ ሐጅ ማድረግ ወደ አላህ ቤት መሄድ የአላህ ሱብሓነሁ ወተዓላ ልኡክ ሆኖ ወደሱ ቤት ወደ ረቡል ዓለሚን ቤት መትመም ነው። እንግዲህ ሐጅ በሙስሊም ላይ መቼም በህይወት ዘመኑ አንድ ጊዜ ነው ግዳጅ የተደረገው። ግን ገንዘብ ያለው ሰው ቢያንስ በ5 ዓመት አንድ ጊዜ ሐጅ ማድረጉ ይወደድለታል። ቢያንስ ማለት ነው ገንዘቡ ካለው። ለምን ነቢያችን ምን አለ አሉ አላህ ሱብሓነሁ ወተዓላ ኢነ ዐብደን ሰሐሕቱ ለሁ ጅስመሁ ይላሉ። አካሉን ጤነኛ አድርጌለት ሪዝቁን መዒሻውን አስፍቼለት የምዲ ዐለይሂ 5 አዕዋም 5 ዓመት የሚያልፈው ሰው ላ የፊዱ ኢለየ ወደኔ ሳይመጣ የቀረሰው ለመሕሩሙን ከኸይር ነገር የተቋረጠ ነው። ይሄ እንግዲህ በሱናነት ነው ብለው ብዙሃን ዑለማዎች አስቀምጠዋል። ስትችል በ5 ዓመት አንድ ጊዜ ከተቻለ መሄዱ ይወደዳል።
ካልሆነ እንደኛ ሀገር እድላችን ሰፊ ነው። በነገራችን ላይ ሌላ ሀገር 5 ዓመት ካልሆነ በስተቀር መድገም አይቻልም፣ ብዙ ወረፋ ስላለ ማለት ነው። እኛ ሀገር ግን የተሰጠን ኮታ በህዝባችን ቁጥር ልክ ነው። በ1 ሚሊዮን 1000 ሰው አለ። የኢትዮጵያ ሙስሊም 30% ነው ብሎ መንግስት በሚያወጣው ማለት ነው። እኛ እንኳን ባናምንበትም 60% ከ50% በላይ ነው ብለን ነው የምናምነው። በዛ እንኳን ብንሄድ 50,000 ድረስ ኮታ ሊኖረን ይችላል። አሁን ግን እየሄደ ያለው ሰው ስንት ነው ስንል አምና 6,000 ምናምን ሰው ነው የሄደው። ዘንድሮ ምን ያህል ሰው ይሄዳል? እና እድሉን ፍርሳውን መጠቀም ይኖርብናል። በዚህ ጉዞ የአላህን ሱብሓነሁ ወተዓላን ውዴታ ለማግኘት አኺራን ለመሸመት ወደ አላህ ሱብሓነሁ ወተዓላ ለመቃረብ አላህ የሰጠን ኒዕማ ተጠቅመን በጊዜ ተመዝግበን እንሂድ የሚል ነው መልእክቴ። ይሄ ትልቅ እድል ነው። አላህ ሱብሓነሁ ወተዓላ የሰጠን ፈድል ነው። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን ይላል አላህ። በአላህ ችሮታ በዝነቱ በሱ ይደሰቱ፣ ይሄ ዱንያ ላይ ከሚሰበስቡት ሁሉ ነገር ይበልጥላቸዋል ብለዋል። እግረ መንገድ ምናልባት አዲስ አበባ ላይ የተሰጠን ኮታ ውስን ስለሆነ ይሄንን ንገሩልን። ወደ 2000 ሰው ገደማ ነው። ከዚያ በኋላ ሲስተሙ ከዘጋ በኋላ እንዳታስቸግሩን የሚል ለአዲስ አበባ ሰዎች ይነገርልን የሚል መልእክት በእግረ መንገድ ዘንግቼ ነበረ። ይሄንንም እንድታስታውሱት ነው። ባረከላሁ ሊ ወለኩም ፊል ቁርአኒል ዓዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም أقول قولي هذا وأستغفر الله لي ولكم ولسائر المسلمين فاستغفروه إنه هو الغفور الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله ولي الصالحين، وأشهد أن محمدا عبده ورسوله إمام المتقين وقائد الغر المحجلين صلى الله عليه وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، أيها الإخوة، إن الحج ركن عظيم من أركان الإسلام كما قلنا. حج እንግዲህ እንዳነሳነው ከእስልምና ማዕዘናቶች አንዱ ነው። ቀደም ብለን አንስተነዋል። ሐጃችን ትክክለኛ እንዲሆን ሐጅ ያሰበ ሰው በጊዜ ዝግጅት ሲያደርግ እግረ መንገድ ሐጅ እንዴት ነው ማድረገው ብሎ ስለ ሐጅ መማር፣ በቂ ግንዛቤ ከዑለማዎች ማግኘት ወይም ደግሞ በዛ ዙሪያ የተጻፉ መጽሐፎችንም ቁጭ ብሎ በማንበብ ራሱን ለሐጅ ማዘጋጀት አለበት። ይህን ያህል ከፍተኛ ገንዘብ ወጪ አውጥቶ ሲያበቃ ምንም ነገር በስርዓቱ ሐጁን ሳይሰራ መመለስ ማለት ኪሳራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ ኹዙ ዐኒ መናሲከኩም፣ ሐጅ አደራረጋችሁን ከኔ ተማሩ፣ ከዚህ ዓመት በኋላ ላላገኛችሁ ይችላለሁና እኔ እንዴት እንደማደርግ ተመልከቱኝ ብለው ሱሐቦች እግር በእግር እሳቸው እንዲከተሉ አድርገዋል። ሐጃችን ጤናማ እንዲሆን የነቢዩ ሰለላሁ ዐለይሂ ወሰለም ሐጅ አደራረግ ምን እንደሚመስል እንግዲህ በደንብ ማወቅ ይጠበቅብናል። ከዚያ ባሻገር ምዝገባውን አሁኑኑ ምናልባት ያልሰሙ የማያውቁ ሰዎች ክፍለ ሀገርም ይሁን ውጭ ሀገርም ያሉ የተለያየ ቦታ ላይ ያሉ ሰዎችን ማስታወስ ይኖርብናል። ባለፈው ዓመት ትዝ የሚላችሁ ከሆነ እዚህ መድረክ ላይ ያነሳ ነው በተለይ የ2016 ሐጅ ጥሩ ያልነበረ መስተንግዶ እንደነበረና ለምን ይሄ ይሆናል ብለን ስሜታችንን ያለንን ትችታችንን ገልጸን ነበረ። ከዚያ በኋላ ግን በ2017 ከሞላ ጎደል ብዙ ሁጃጆችን ጠይቄያለሁ። በዛ ዓመት የነበረው ችግር በአብዛኛው ማለት ይቻላል የድንኳኑም ችግር እንደተቀረፈና ይሄ 400 ሰው ትልልቅ መጋዘን በመሰለ ውስጥ የነበረው በትንሽ 45-60 ሰው ገደማ በሆኑ ድንኳኖች እንዲስተናገድ የተደረገበት ሁኔታ አለ። መልካም ሲሰሩ ይሄንን የሚያስተናግዱ ሰዎችን አበጃችሁ፣ ጥሩ ነው፣ በርቱ እንላቸዋለን። ያልሆነ ነገር ሲሰሩ ደግሞ ሐሳባችንን ከመግለጽ ወደ ኋላ አንልም። ባለፈው ዓመት 1 ለ45 ተብሎ በቡድን አወቃቀር እሱም ተግባራዊ የተደረገበት ሁኔታ አለ። የትራንስፖርትም ሁኔታ የተሻሻለበት ሁኔታ ነው ያለው። በፓስፖርትም ጉዳይ ብዙዎች ሲጨቃጨቁ ነበር። ይሄም ተስተካክሏል። አንጻራዊ የምግብም ጉዳይ ሐጃጁ በዚህ እንዳይጨነቅ ይህንን የማስተካከል ስራ ከሞላ ጎደል የተሻለ ሁኔታ ነበር። ዘንድሮ ደግሞ አዲስ የመጡ የሐጅ ኮሚቴዎች አሉ፣ መጅልሱ ላይ በምርጫ የመጡ እነዚህ ደግሞ የተሻለ ነገር እንሰራለን ብሎ ወደ $693 ቅናሽ አድርገናል ከባለፈው ዓመት በመሃል የነበሩ ደላላዎችን ሌሎችን በማስወጣት ብለው እንዲህ አይነት መልካም ነገር ይዘን መተናል ብለዋል። እንግዲህ መልካም ነገር ከነሱም እንጠብቃለን። አላህ ሱብሓነሁ ወተዓላ እነሱንም ያግዛቸው፣ እኛንም ወደ አላህ ሱብሓነሁ ወተዓላ ቤት የምንሄድ
ለሐጅ አላህ Subhanahu Wa Ta'ala ካጫቸው ሰዎች አላህ ያድርገን። አላህ Subhanahu Wa Ta'ala ወደ ቤቱ ደግሞ ደጋግሞ ይውሰደን። በወጣትነታችንም በጎልማሳነታችንም በሽምግልናም ዘመን አላህ ወደ ቤቱ ይውሰደን። هذا وصلوا وسلموا على خير خلق الله محمد بن عبد الله كما أمركم الله حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنك أنت السميع العليم وتب علينا إنك أنت التواب الرحيم اللهم تقبل منا القليل واعف عنا الكثير ولا تأخذنا بالتقصير غفرانك ربنا وإليك المصير عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون